ክርስቶስ ቤተክርስቲያን የፕሬዝዳንት ጽሕፈት ቤት ኃላፊ ነኝ። ሰሞኑን የመሰረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ ስርዓትና ደንብን አልጠበቁም፣ አልተከተሉም። የቤተክርስቲያኒቷን ደንብ ጥሰዋል፣ መመሪያ ደንቦቿን ጥሰዋል፣ መንፈሳዊ ስልጣንን አልጠበቁም ባላቸው ሰዎች ላይ የዲሲፕሊን እርምጃ መውሰዷ ይታወቃል። ይህንን ዲሲፕሊን እርምጃ ክልሎቻችን እንዲያውቁ ለነሱ በቴሌግራም ተልኮላቸዋል። ነገር ግን ይሄ የተወሰደው እርምጃ የግለሰቦች ጉዳይ ስለሆነ በሚዲያ እንዳይለቀቅ ተብሎ እንደነበረ አስታውሳለሁ። ነገር ግን ሚዲያውን በመጥለፍ አግባብ ባልሆነ መንገድ ከዲሲፕሊን እርምጃው በተቃራኒ በሚዲያ ላይ የተወራ ያለው ነገር ልክ ስላልሆነ ለሱ ትክክለኛው የውሳኔ አሰጣጥ ከምን አንጻር ነው የሚለውን ለማብራራት ነው ዛሬ እዚህ የተገኘ ነው። ልክ በሚዲያ ላይ እንደተነገረው የዲሲፕሊን እርምጃው ወይም ከአባልነት የመሰረዝ እርምጃ የተወሰደው እነዛ 3 ሰዎች ግብረ ሰዶማዊነትን ስለተቃወሙ አይደለም። ይሄ በትክክል ሊሰመርበት የሚገባ ማንኛውም ሰው ይህንን የሚከታተል ሁሉ ሊረዳው የሚገባ ነው። ታዲያ ከምን አንጻር ነው እርምጃ የተወሰደው የሚለውን ሀሳብ አሁን ያንም የተጻፈው አሁን ያለውን በንባብ እናሰማቸዋለን። ከዛ በኋላ እርምጃው የተወሰደበትን ምክንያት እያንዳንዱ ሰው እንዲረዳና ሀሳቡን አመለካከቱን እንዲያስተካክል ነው እንጂ መሰረተ ክርስቶስ ቤተክርስቲያን እነዚህን ሰዎች ግብረ ሰዶማዊነትን ስለተቃወሙ እርምጃ እንዳልወሰደችባቸው እንዲረዱ፣ ነገር ግን ለምንድን ነው እርምጃ ተወሰደባቸው የሚለውን ደግሞ ያንም ጥር 22 ቀን የተጻፈውን ደብዳቤ ሙሉ ሀሳቡን አሁን በንባብ እናሰማቸዋለን። ወንድማችን አስፋው ወሰን የቤተክርስቲያናችን አባል እሱን በንባብ ያሰማናል፣ እናዳምጣለን። ቀን 22/05/2018 ዓመተ ምህረት ቁጥር መክቤ ህዝባር 01 ህዝባር 661 ህዝባር 2018 በመሰረተ ክርስቶስ ቤተክርስቲያን ለቀጠናዎች፣ ለክልሎች በያሉበት የጌታ ጸጋና ሰላም ይብዛላችሁ። ጉዳዩ የመሰረተ ክርስቶስ አስተዳደር መሪዎች ጉባኤ ውሳኔን ስለማሳወቅ ከላይ በርዕሱ እንደተገለጸው 1 ዶክተር ስዩም አንቶኒዮስ የለቡ አዲስ አበባ አጥቢያ አባል፣ 2 ወንድም ሰለሞን ወልደ ማርያም የመሪ ብርሃን አዲስ አበባ አጥቢያ አባል፣ 3 ወንድም አሰፋ ደሜ የመሪ ብርሃን አዲስ አበባ አጥቢያ አባል። ከላይ በስም የተጠቀሱ እነዚህ ወገኖች በመተዳደሪያ ደንባችን አንቀጽ 9.7 የተደነገገውን ደንብ ተላልፈውና የቤተ ክርስቲያንን ምክርና ተግሳጽ ጥለው በሚዲያ ከ4 ጊዜያት በላይ ከቤተ ክርስቲያን አሰራር ውጪ ግብረ ሰዶማዊነትን በመቃወም ሰበብ ቤተ ክርስቲያንን ወክለው መግለጫ ከመስጠታቸው በተጨማሪ የቤተ ክርስቲያንን አሰራር የማጣጣል የመሪዎችንም ስም ያላግባብ ሲያጠለሹ መቆየታቸው የአደባባይ ሚስጥር ነው። እንደሚታወቀው ግብረ ሰዶማዊነትን በተመለከተ ቤተ ክርስቲያናችን ከሜኖናይት እና ከመሰል ተቋማት ጋር ያላትን የሥራ ግንኙነት ማንም ግለሰብ ወይም ህብረት ምንም አይነት መረጃ ወይም ምክር ሳይሰጣት አቋሟን ግልጥ አድርጋለች። ለዚሁ ማረጋገጫ መሰረተ ክርስቶስ ቤተክርስቲያን ነሐሴ 9 2017 ዓመተ ምህረት ጥቅምት 7 2018 ዓመተ ምህረት ይፋዊ መግለጫ ከማውጣቷ በተጨማሪ ከነሐሴ 23 እስከ 24 2017 ዓመተ ምህረት በነበረው ጠቅላላ መሪዎች ጉባኤም ግልጽ መግለጫና ማብራሪያ ሰጥታበታለች።
ከላይ በስም የተጠቀሱት እነዚህ ሶስት ወገኖች ቤተ ክርስቲያን ቀደም ብላ የወሰደችውን እርምጃ ግምት ውስጥ ሳያስገቡ አንድ ጥቅምት 2 2018 ዓ.ም በመተዳደሪያ ደንብ አንቀጽ 9.5 የተደነገገውንና ለአባላት ከተሰጠው መብት አልፈው ማዕመጉን ማነጋገር እንፈልጋለን በማለታቸው የቤተ ክርስቲያኒቷ የማዕመጉ ሰብሳቢ፣ ምክትል ሰብሳቢና የቀድሞ ሰብሳቢ ከ3 ሰዓታት በላይ ጊዜ ሰጥተው በአካል አነጋግረዋቸዋል። በወቅቱ የግብረ ሰዶማዊነትን እንቅስቃሴ እንዳሳሰባቸውና ቤተ ክርስቲያኒቷ ማድረግ ያለባትን ከማሳሰብ አልፈው በማይመለከታቸው የአስተዳደር ጉዳይ ውስጥም ገብተው በቤተ ክርስቲያኒቷ አሰራር ጥያቄ ያነሱ ቢሆንም ላነሷቸው ጉዳዮች በወቅቱ ተገቢው መልስ ተሰጥቷቸዋል። 2 በጥቅምት 6 2018 ዓ.ም አሜሪካን ሀገር የሄዱ መሪዎች እንዲመለሱና ተጠያቂ እንዲሆኑ በመግለጽ የሶስቱ ፊርማ ያለበት በቀጥታ ለማዕመጉ ተጽፎ ለአዲስ አበባና ለምስራቅ አዲስ አበባ ክልሎች ግልባጭ የተደረገ ደብዳቤ ጽፈዋል። ሆኖም ይህ ከአሰራር ውጪ ከመሆኑም ሌላ ግለሰቦች ይህን ጉዳይ በዚህ መልኩ የመጠየቅም ሆነ የማስገደድ መብት የላቸውም። 3 በሌላ በኩል አሜሪካን ሀገር ከሄዱ መሪዎች ጋር ተያይዘው ላነሱ ጥያቄ ግን መሪዎቹ ሲመለሱ በቂ ማብራሪያ እንደሚሰጥ ቀደም ሲል ተገልጾላቸው የነበረ ቢሆንም ጥያቄያቸው ከግብረ ሰዶማዊነት ተቃውሞ አልፎ የቤተ ክርስቲያኒቷን አሰራርና መተዳደሪያ ደንብ ላይ ሕዝቡ ጥርጣሬ እንዲያድርበት የሚያደርግና በደንባችን መሰረት ተገቢው የእርምት እርምጃ የሚያስወስድ ቢሆንም ቤተ ክርስቲያን በትዕግስት ሁኔታውን መከታተልን መረጠች። 4 ጥቅምት 10 2018 ዓ.ም ለሁለተኛ ጊዜ በቀጥታ ለመሠረተ ክርስቶስ ቤተ ክርስቲያን አስተዳደር መሪዎች ጉባኤ ወይም ማዕመጉ በጻፉት ደብዳቤ እንደገና ቤተ ክርስቲያን ግብረ ሰዶማዊነትን አስመልክቶ ጥቅምት 7 2018 ዓ.ም ያወጣችውን መግለጫ በመቃወም አሜሪካን ሀገር የሄዱ የቤተ ክርስቲያኒቷ መሪዎች በ10 ቀናት ውስጥ ተመልሰውና ማዕመጉም ተሰብስበው እርምጃ ካልወሰዱ ቀጣይ እርምጃ ለመውሰድ እንደሚገደዱ ገልጸው ጽፈዋል። ቤተ ክርስቲያን ይህንንም ቢሆን ከጉዳዩ ስብስብነት አንጻር በእነዚህ ሰዎች ላይ ተገቢውን የእርምት እርምጃ ከመውሰድ ተቆጥባለች። 5 ጥቅምት 12 2018 ዓ.ም ቤተ ክርስቲያን ለሁለቱም የአዲስ አበባ ክልል ጽሕፈት ቤቶች እነዚህ ወንድሞች የቤተ ክርስቲያኒቷን የመተዳደሪያ ደንብ አንቀጽ 9.5 እና የውስጠ ደንብን 8.2 እና 4ን በመተላለፍ ከተሰጣቸው መብት በላይ የጠየቁና በማህበራዊ ሚዲያም የቤተ ክርስቲያኒቷን ገጽታ እያጎደፉ በመሆኑ ተገቢው ምክር ተሰጥቷቸው ከሚያሰራጩት ያልተጣራና ውዝግብ ከሚፈጥር ድርጊት እንዲቆጠቡ እንዲነገራቸው በማዕመጉ ሰብሳቢው ፊርማ ለክልሎቹ በደብዳቤ ተገልጿል። 6 በዚህ አግባብ የምስራቅ አዲስ አበባ ክልል ወንድም ሰለሞን ገብረ ማርያምንና ወንድም አሰፋን ደሜን መምከራቸውን፣ አዲስ አበባ ክልል ጽሕፈት ቤት ደግሞ ዶክተር ስዩም አንቶኒዮስን ተገቢውን ምክር እና መሪዎቹ ከአሜሪካ እስኪመጡ ድረስ እንዲታገሱ ተነግሯቸው ሶስቱም ወንድሞች ምክሩን በሙሉ ፈቃደኝነት መቀበላቸውን የሚገልጽ በምስራቅ አዲስ አበባ ክልል ጥቅምት 28 2018 ዓ.ም በአዲስ አበባ ክልል ደግሞ ጥቅምት 24 2018 ዓ.ም በተጻፈ ደብዳቤ ለዋናው ቢሮ ተገልጿል። 7 ህዳር 2 2018 ዓ.ም ወደ አሜሪካ የሄዱ ወገኖች ወደ ሀገር ቤት ከመግባታቸው አንድ ቀን ቀደም ብሎ እነዚሁ ወገኖች 3 ሆነው በሀሌታ ሚዲያ ቀርበው በንባብ ጋዜጣዊ ያሉትን መግለጫ ሰጡ። የመግለጫው ይዘት ቤተ ክርስቲያን በነሐሴ ወር 2017 ዓ.ም እና በጥቅምት ወር 2018 ዓ.ም የሰጠችውን መግለጫ በመቃወም ራሳቸውን በመሪነት ቦታ በማስቀመጥ ክልሎች እና አጥቢያዎች ተረጋግተው እንዲጠባበቁ አሳሰቡ።
ይህ ጉዳይ የቤተ ክርስቲያኒቷን መልካም ገጽታ እና የአሰራር ልማድ በእጅጉ የጎዳ ቢሆንም ጉዳዩን በትዕግስትና በጥንቃቄ ለመያዝ ሲባል ምንም እርምጃ አልተወሰደም። 8 ህዳር 7 2018 ዓ.ም ከአሜሪካ የመጡ መሪዎች ማለትም ፓስተር ደሳለኝ አበበና ፓስተር ጊሹ ጀቢቻ ስለ ጉዟቸው ለአዲስ አበባ ክልል፣ ለምስራቅ አዲስ አበባ ክልልና ለቡራዩ ወልመራ ክልል አስተዳደር መሪዎች ጉባኤ አባላትና የቀደሙ የቤተ ክርስቲያን መሪዎች በተገኙበት በቂ ማብራሪያ ሰጡ። በዚህ አካሄድ ወደፊት ጉዳዩ ለሌሎች አካላትም በተገቢው መንገድ ማስረዳት ተገቢ እንደሆነና እነዚህ ሶስት ወገኖችን በተመለከተ ጉዳዩን ለአደባባይ የገለጡበት መንገድ ከቤተ ክርስቲያኒቱ አሰራር ልማድም ሆነ ከመተዳደሪያ ደንቧ ተቃራኒ ቢሆንም በአባቶች ይመከሩ በመባሉ ምክንያት አቶ ሰለሞን ከበደ፣ ዶክተር ተስፋጽዮን ደለሉ፣ አቶ መኮንን ደሳለኝ፣ አቶ ኤልያስ መሳይና ፓስተር ቀና ዱላ ወዲያው በፕሬዝዳንቱ ተወከሉ። ኃላፊነት የተሰጣቸው እነዚህ አባቶችም እነዚህ ሶስት ወንድሞች ጠርተው እንዲመክሩና ከቤተ ክርስቲያኒቷ ደንብ በተቃረነ አካሄድ ላደረጉት ጥፋት ይቅርታ ጠይቀው ግብረ ሰዶማዊነትን ከመቃወም አኳያ ግን ከቤተ ክርስቲያኒቷ አመራር ጋር በጋራ መቆም እንዲችሉ አቅጣጫ ተቀመጠ። 9 ከህዳር 12 እስከ 13 2018 ዓ.ም ደግሞ የመሰረተ ክርስቶስ አስተዳደር መሪዎች ጉባኤ አስቸኳይ ስብሰባ ተጠርቶ መሰረተ ክርስቶስ ቤተ ክርስቲያን ከግብረ ሰዶማውያን ጋር ምንም ግንኙነት እንደማታደርግና መሪዎቹም ከቤተ ክርስቲያኒቷ እሴት ውጪ የተለየ ነገር እንዳላደረጉ ተረጋገጠ። በሌላ በኩል የሚኖናይት ዓለም አቀፍ ኮንፈረንስ በ2028 እንደ አውሮፓ አቆጣጠር ኢትዮጵያ ውስጥ የታቀደው ፕሮግራም ቤተ ክርስቲያን መሰረዟ፣ እንደዚሁም የአና ባፕቲስት ቢብሊካል ሴሚናሪ የነበረውን ትብብር በሁሉም ፕሮግራም መቋረጡን ግልጽ መግለጫ በሚዲያ እንዲተላለፍ ተደረገ። ሆኖም ለሽምግልና የተመደቡ አባቶች 10 ቀናት ጊዜ ይሰጠን ብለው በቃል ማዕመጉን በጠየቁት መሰረት ማዕመጉ የጊዜ ገደቡን ለሽማግሌዎቹ ፈቀደላቸው። 10 ህዳር 18 2018 ዓ.ም ከላይ በስም የተጠቀሱ ወገኖች ለሁለተኛ ጊዜ ሀሌታ በሚባል ሚዲያ ቀርበው የቤተ ክርስቲያኒቷን መግለጫ እንደማይቀበሉና የቤተ ክርስቲያኒቷን አስተዳደር መሪዎች ጉባኤ ውሳኔም ትክክል እንዳልሆነ በአደባባይ በማጣጣል ከግብረ ሰዶምነት አጀንዳ ውጪ የዋናውን ቢሮ ሰራተኞችና ኃላፊዎች ቅጥርና ሹመት አግባብ እንዳልሆነና መተዳደሪያ ደንባችን ያላግባብ በመተቸት መግለጫ ሰጥተዋል። 11 ህዳር 21 2018 ዓ.ም የቤተ ክርስቲያኒቱ የማዕመጉ የሥራ አስፈጻሚ ለሽምግልና የተመደቡ አባቶችን በመጥራት የደረሱበትን ውጤት እንዲያስረዱ ጠየቀ። ከነዚህ አባቶች የቃል ሪፖርት ለመረዳት እንደተቻለው እነዚህ በአመፅ የቀጠሉት ወንድሞች ወደ የትኛውም ሚዲያ እንዳይሄዱ ተነግሯቸው እንደነበርና የቤተ ክርስቲያን መሪዎችም ከነሱ ጋር ለመነጋገር ፈቃደኛ እንደሆኑ የተገለጸላቸው ቢሆንም በ1803 2018 ዓ.ም የሰጡት መግለጫ ከሽማግሌዎቹ ጋር የተስማሙትን ስምምነት ጥሰው በሚዲያ ቀርበው መግለጫ እንደሰጡ ሽማግሌዎቹ በቃል ለስራ አስፈጻሚ ኮሚቴ ገልጸዋል። 12 በአጠቃላይ ለሽምግልና የተመደቡ አባቶች ሪፖርት እንደሚያመለክተው ህዳር 9 ቀን 2018 ዓመተ ምህረት ለ4 ሰዓታት እንዳዳመጧቸው፣ ህዳር 18 ቀን 2018 ዓመተ ምህረት ጀምሮ እነዚህ ሶስት ወገኖች ከቤተ ክርስቲያን መሪዎች ጋር እንዲነጋገሩ በተደጋጋሚ ቢጠየቁም ከቤተ ክርስቲያን መሪዎች ጋር መነጋገር አንፈልግም በማለት በአመፃቸው እንደቀጠሉና እምቢተኝነታቸውንም ታኅሳስ 8 2018 ዓ.ም ለማዕመጉ በጻፉት ደብዳቤ ሽማግሌዎቹ አሳውቀዋል።
13 እነዚህ ሶስቱ ወገኖች አሁንም ተጸጽተው በንስሐ ከመመለስ ይልቅ ማለትም የጀመሩትን ስም ማጥፋት ዘመቻ ቀጥለው አስመስሎ ፌክ በተከፈተ የፌስቡክ ገጽ ተገኘ በተባለ ጽሑፍ የሴሚናሪ ፕሪንሲፓል እንዲህ ብለዋል በማለት የሐሰት ወሬ በማስወራት ላይ እንደሚገኙ ከሽማግሌዎቹ ለመረዳት ተችሏል። 14 እነዚህ ወገኖች ከላይ ስማቸው የተጠቀሰው በኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል መሪዎች እንዲመከሩ የተደረገ ቢሆንም ከዶክተር ስዩም አንቶኒዮስ በስተቀር ሁለቱ በመገኘት ለወንጌል እንቅፋት ከመሆን እንዲቆጠቡ መንፈሳዊ ስልጣንን እንዲያከብሩ በካውንስሉ ጠቅላይ ዋና ጸሐፊ በቄስ ደረጀ ጀንበሩ ቢመከሩም ለመመለስ ፈቃደኝነትን አላሳዩም። በአጠቃላይ እነዚህ ወገኖች እንዲመለሱ የተደረገው ትዕግስትና ጥረት አልተሳካም። በዚሁ መሰረት ጥር 15 እስከ 16 2018 ዓ.ም የመሠረተ ክርስቶስ ቤተክርስቲያን የአስተዳደር መሪዎች ጉባኤ የሚከተለውን ውሳኔ አስተላልፈዋል። እነዚህ ሶስት ወንድሞች ማለትም 1 ዶክተር ስዩም አንቶኒዮስ፣ 2 ወንድም ሰለሞን ገብረ ማርያም፣ 3 ወንድም አሰፋ ደሜ በመሠረተ ክርስቶስ ቤተክርስቲያን መተዳደሪያ ደንብ የተደነገገውንና በክልል አስተዳደር መሪዎች ጉባኤ የተሰጣቸውን በቂ ምክርና ተግሳጽ ወደ ጎን ትተው በእንቢተኝነት በአመፅ ቤተክርስቲያንን በመወከል በሚዲያ መግለጫ በመስጠታቸው የመሠረተ ክርስቶስ ቤተክርስቲያን መተዳደሪያ ደንብና በውስጠ ደንቡ የተደነገጉ ደንብን በመተላለፍ በተደጋጋሚ ለቤተ ክርስቲያኒቷ ስርዓት መታዘዝን አለመፈለጋቸውን በግልጽና በአደባባይ ከመግለጫቸው በተጨማሪ በዚህ ድርጊታቸው በወገኖች መካከል አመፅ፣ መለያየትና ለአንድነት ጠንቅ የሆኑ ጉዳዮችን በሚዲያ በማስተላለፋቸው ሐመሩሃ በአጠቃላይ እነዚህ ወገኖች በመተዳደሪያ ደንቡም ሆነ በውስጥ ደንቡ ለማንኛውም አባል ከተቀመጠው መብት ተላልፈው ከቤተ ክርስቲያኒቷ አመራርና አሰራር በማፈንገጥ የቤተ ክርስቲያኒቷን ሕልውና ለአደጋ በማጋለጣቸው በዚሁ መሰረት በእነዚህ ወገኖች ላይ ከላይ በመተዳደሪያ ደንባችንና በውስጥ ደንባችን የተዘረዘረውን ተላልፈው ከመገኘታቸውን በተጨማሪ ተመክረው ለመመለስ ፈቃደኛ ባለመሆናቸውና በአመፅ በመቀጠላቸው የቤተ ክርስቲያኒቷ አስተዳደር መሪዎች ጉባኤ በቃለ ጉባኤ ማዕመጉ 7 ህዝባር 05 ህዝባር 2018 እነዚህ ወገኖች ከመሠረተ ክርስቶስ ቤተ ክርስቲያን ከጥር 18 ቀን 2018 ዓ.ም ጀምሮ ከአባልነት እንዲሰረዙ ወስኗል። በመሆኑም ይሄው ታውቆ እነዚህ ወገኖች በቤተ ክርስቲያኒቷ በማናቸውም አይነትና ሁኔታ ህብረት እንዳያደርጉ አገልግሎት እንዳይሰጡና እንዳይሰጣቸው ተወስኗል። በዚህም መሰረት የማስፈጸም ስራ በሁሉም የቤተ ክርስቲያኒቱ የአስተዳደርና አገልግሎት መዋቅር ተግባራዊ እንዲሆን አሳስባለሁ። የቤተ ክርስቲያናችን አገልጋዮችና አባላት ከእንደዚህ አይነት አመፅ ራሳችሁን እየጠበቃችሁና የተሰጣችሁን አገልግሎት በትጋት እንድትወጡ እየገለጽኩ እንደዚሁም የሚመለከታችሁ አካላት የቤተ ክርስቲያኒቱን ውሳኔ ምእመናንም በጉባኤ በንባብ እንዲሰሙ በማድረግ ኃላፊነታችሁን እንድትወጡ በጌታ ፍቅር አሳውቃለሁ። ከመንፈሳዊ ሰላምታ ጋር ሰይፈ ወዳጅ ዶክተር የማዕመጉ ሰብሳቢ መሠረተ ክርስቶስ ማህተም አለው። ግልባጭ ለኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል፣ ለኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት፣ ለኢትዮጵያ ወንጌላዊት ቤተ ክርስቲያናት መካነ ኢየሱስ፣ ለኢትዮጵያ ቃለ ሕይወት ቤተ ክርስቲያን፣
ለኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን፣ ለኢትዮጵያ ገነት ቤተ ክርስቲያን፣ ለኢትዮጵያ ሕይወት ብርሃን ቤተ ክርስቲያን አዲስ አበባ። ስሜ ፓስተር ተመስገን መንገሻ ይባላለሁ። በመሰረት ሶስት ቤተክርስቲያን ዋና አብሮ የእረኝነት መምሪያ ዳይሬክተር በመሆን አገለግላለሁ። አመሰግናለሁ። ስለ ዛሬው ዕለት የተጠየቁ ጥያቄዎችን የሚመለከተውን ሀሳብ ያለውን ነገር አነሳለሁ። አንደኛው በእናንተ በኩል የተጠየቀው ስለ ግብረ ሰዶማዊነት በተከታታይ ጊዜ በቤተ ክርስቲያን ገጽ ላይ ተለጥፎ ነበር፣ ግን ነገሮቹ ተደጋገመ፣ ግልጽ የሆነ ነገር ምን አላችሁ ነው የሚለው ነገር ነው የተቀመጠው። ስለ ግብረ ሰዶም አንዱ መጀመሪያ ይሄን ከመጀመሪያ በፊት አሁን እያወራን ያለ ነው ስለ ተቋም ነው። ስለ ተቋም ስናወራ ደንብንና መመሪያን ጎን ላይ መተው አንችልም። ቤተ ክርስቲያኒቱ የትኛውን ቤተ እምነት የራሷ የሆነ ደንብና መመሪያ ስርዓት አላቸውና ብዙ ጊዜ ስነሳ ደንብ አሰራርን የማጥላላት ነገሮች አሉ። ከዚህ ጎን ለመመለስ እሱ ነገር በጣም ትኩረት ሊደረግ የሚገባ መሰረት ሶስትም ያስባለው ሌላውም ቤተ እምነት ያስባለው በቤተ ክርስቲያን ደንብና መመሪያ እንደሆነ እሱን አድማጭም ሌሎችም እንዲሰሙት ፈልጋለሁ። ከግብረ ሰዶማውያን ጋር ተያይዞ ያለው ቤተ ክርስቲያናችን መሰረተ እምነቷ ባለው ከታች ጀምሮ ባለው አገልግሎት ላይ ማንም ሰው መሰረት ሶስትን በቅርበት ሲያውቅ መሰረተ እምነቷ የቤተ ክርስቲያኒቷን 66ቷን መጽሐፍ አምና ትቀበላለች። መጽሐፍ ቅዱስ ያወገዘውን ተግባር ቤተ ክርስቲያን አጥብቃ ታወግዛለች። ትላንትናም ዛሬም ነገም የሚታወቅ ሰው ነው። መጽሐፍ ከሚያወግዘው አንዱ ዋነኛው ተግባር ግብረ ሰዶማዊነት ነው። ይሄን በጽኑ ታወግዛለች ነው። ይሄ ሲባል ይሄን ሀሳብ የሚያነሱ ወገኖችን ባሉበት ብዙ ጊዜ ሚዲያ ላይ እንዳያችሁት እኛም እንደሰማነው እነዚህ ሰዎች እንኳን መሰረት ሶስት ቤተክርስቲያን ግብረ ሰዶማዊነትን እንዳልተቀበለ እንደማያራምድ ተከታታይ ያወራሉ ማለት ነው። አካሄድ ብለው ነው ያወሩት። ስለዚህ አንድም መተዳደሪያ ደንባችን ይሄን በጽኖት ያወግዛል፣ መሰረተ እምነቱ ያወግዛል። በጋብቻ መመሪያ ላይም ተከታታይ የተባለ ስለሆነ በጽኑ የምናወግዘው ተግባር ነው። የማንቀበለው የማንተባበረው እንደሆነ እንድታወቅ ነው። ሌላኛው ጥያቄ በሚዲያ የነበሩ የዛኔ በወቅቱ በጥቅምት ላይ የተነሱ ሰዎች በሚዲያ ላይ ስም ማጠልሸት ነበረ የሚሉ እነዚህ ሶስቱ ወገኖች ባነሱት ላይ ስም ማጠልሸት የሚለው ምን ነበረ የሚል ነው። እንግዲህ አንዱ ተቋም ላይ ቤተ ክርስቲያን መሰረት ሶስት ቤተክርስቲያን ተቋም ነው ብለህ ከተቀበልክ አንድ አባል ሲሆን አባል እንዲሆን የተደረገም አባል እንዳይሆንም የሚደረገው በቤተክርስቲያን ደንብና መመሪያ ላይ ነው። በቤተክርስቲያናችን ውስጥ ደግሞ በ2016 ላይ የመጀመሪያ አንቀጽ 7 ንዑስ አንቀጽ 1 ላይ አመፅ ሀሌቷ ላይ ያለው አመፅ እንዲሁ ላንብብ። አመፅን መለያየትና ሌሎች ለአንድነት ጠንቅ የሆኑ ነገሮችን በመሪነት መፈጸም ወይም ተሳታፊ ሆነው መገኛት፣ ይሄ ቤተ ክርስቲያንን ወደ ማጠልሸት ወደ አልተገባ ተልእኮ ውስጥ መክተት ስለሆነ እነዚህ ወገኖች በአንድ ጊዜ የወጡ ሚዲያ ላይ የወጡት አንዱ በመተዳደሪያ ደንባችን ምዕራፍ አንቀጽ 10 ላይ ሚዲያ ለመውጣት የሚችለው ለአባል ያልተሰጠ መብት ነው። የቤተ ክርስቲያኒቷ ፕሬዝዳንት ብቻ ነው ሚዲያ ለመግለጫ ወይም ውክልና የሚሰጠው እና ያለ እነሱ ሚዲያ ላይ የወጡ የቤተ ክርስቲያኒቷን ስም ያውቋትን ያስተማሯትን ያደጉትን ስም ይዞ ሜዳ ላይ ወጡበት ማጠልሸት እንደሆነ በተከታታይ ምክርም ሀሳቦችን ስለነበሩ ነው ስም ማጠልሸት የሚለው የተወሰደው ማለት ነው። በወቅቱ ሪፖርት መግለጫ ለምን አልተደረገም? ምክክሩ ነበር። መግለጫ ነሐሴ 9 ላይ ተከታታይ ይህን ግብረ ሰዶምን በተመለከተና ምን አይነት ጉዳዮችን በተመለከተ በግልጽ ተቀምጦ ነበር። ይሄም ሆኖ እያለ በአንድ ወር ኢንተርቫል ላይ እነዚህ ጉዳዮች ሲነሱ ይህንኑ ሀሳብ በተለያዩ በሀገር አቀፍ መሰረት ሶስት አስተዳደር መሪዎች ጉባኤ በሰብሳቢ በምክትል ሰብሳቢ በቀድሞ ሰብሳቢ እነዚህ ሶስቱ ወገኖች ምክክር ተደረገ። ውጭ የሄዱ ወገኖች መጥተው በጋራ ያወራሉ። እስከዛ ለአንድ ወር ታገሱ ተባለ። አቅጣጫ ተቀመጠ ማለት ነው። በምክክር ላይ የሆነውን ቀጥተኛ መረጃዎችን ታገኛላችሁ በሚል ተጠብቆ እያለ ደብዳቤዎች ተከታታይ ተደረገ። ለዚህ ደብዳቤ ደግሞ ጥቅምት 9 ላይ ተመሳሳይ መግለጫ ተሰጥቷል ማለት ነው። ከግብረ ሰዶም ጋርም የነበረ ነገር ተሰጥቶ መጨረሻው ለምንድን ነው ከውጭ የነበሩ ሰዎች ሲመለሱ የበለጠውን ማብራሪያ ይሰጣል የሚል ተደርጎ ነበር። ይህን በመተላለፍ መሪዎቿን የቤተክርስቲያንን ኢሜጅ ማጠልሸት ስለነበረ ነው በወቅቱ ጥቅምት 9 ላይ የተሰጠው በዛ መልክ ነው የተሰጠውና አሁን እንኳን ሚዲያ ላይ የቤተክርስቲያንን ስም ማጠልሸት የሚለው ዋናው የዛሬም ከዚህም ሚዲያ ላይ እንድንገኝ የተደረገውም መሰረት ሶስትን የሚያውቋት በሙሉ የቤተክርስቲያን አባላቶቿ መሪዎቿና አገልጋዮቿ አልፎም አብያተ ክርስቲያናት በሙሉ የሚያውቁ ሰዎች በደንብ እንዳውቋት ነው። የእኛ ቤተክርስቲያን ሚዲያ አይታችሁ እንደሆን ግብረ ሰዶማዊነትን ስለተቃወሙ ብቻ ተሰረዙ ነው የሚለው አይደለም። ይሄ እንዳይደለ በግልጽ የሚያሳየው ምንድን ነው? እኛ
ግብረ ሰዶማዊን ከሚቃወሙ ሰዎች ጋር የጋራ ነን፣ እንቃወማለን፣ እንሰራለን ማለት ነው። እነሱንም ለ20 ዓመት ያክል በሚያስተምርበት መንገድ ቤተክርስቲያን ታበረታታ ነበር። ዛሬም ነገም ይሄን ትቀጥላለች ማለት ነው። ስለዚህ ሰው በሚዲያ ያለው ይሄ ከሆነ እኔም ማንም የሚቃወም ጉዳይ ስለነበረ ነው ዛሬ በግልጽ የምናስቀምጠው። መሰረት 3 ቤተክርስቲያን ግብረ ሰዶማዊን ስለተቃውሙ ሳይሆን እንደ አንድ መሰረት 3 ቤተክርስቲያን አባል የተሰጣቸውን የመመለስን የመምከርን የአባቶችን መጽሐፍ ቅዱሳዊ የሆነ መንገዶችን በየትኛ ለማድረግ የተካሄደውን በሙሉ እምቢ በማለት የሰውን ስም በተለያዩ ሚዲያዎች በመከራየት በመውጣት ስላጠላሹ ደንብና መመሪያ በሌላውም ከአሁን በፊትም በነበሩ ሰዎች ላይ ሲወሰድ የነበረውን እርምጃ ስለሆነ ነው የተወሰደው ማለት ነው። በዚህ አድማጮች እንዲረዱ እንፈልጋለን። ሌላው ደግሞ ለምንድን ነው እነሱ የተጠቀሱት ቸርች ይሄን እርምጃ እንዲወስዱ ዋና ቢሮ ከሚወስድ ይሄን እርምጃ ቢወስዱስ የሚል ነገር አለ። አሁንም ይዘው ውስጥ ደንባችን አንቀጽ 7 ንዑስ አንቀጽ 2 ሳላይ ከታች ባለውን ላንብብ ነውና ላሰማ። ከላይ የሚለው ከሀ እስከ ራ ድረስ ዝርዝር ዲስፕሊን እርምጃዎች አሉ። ከአባልነት የሚያሰርዙ ዝርዝሮች ቤተክርስቲያናችን ላይ ያሉ አባላትና መሪዎቻቸው ይሄን ማወቅ ይችላሉ፣ ያነባሉ ማለት ነው። እዚህ ጋር ከላይ ከሀ እስከ ሳ የተመለከቱት የእርምትና የማቅናት ሂደት ደረጃዎች እንደተጠበቁ ሆነው የተፈጸመው በደል ወይም ችግር ወይም ጥፋት ከአንድ አጥቢያ የአስተዳደር ወሰን ውጪ ከሆነን እና በቤተክርስቲያኒቱ አንድነትና አሰራሯ ላይ ከፍ ያለ ችግር የሚያመጣ ሆኖ ሲገኝ በክልል ወይም በቀጠና ወይም በዋና ቢሮ አማካኝነት ተገቢውና አፋጣኝ እርምጃ መውሰድ ይቻላል። ይሄ የሚለው ምንድን ነው? አንድ አጥቢያ ላይ ያለው አጥቢያዎች እርምጃ መውሰድ አለባቸው፣ ስልጣን እርከን አላቸው። ከአጥቢያ ወሰን ውጪ የሚለው ከአንድ አጥቢያ እርከን ውጪ ወሰን ድንባር ዘለል ከሆነ ክልል የሚያቅፈው ሆነ በክልል ደረጃ ይሆናል። ይሄ ሚዲያ ጉዳይ ዓለም አቀፋዊ ይዘት አለው። ዓለም አቀፋዊ ይዘት ባለበት ቤተክርስቲያኒቱን በዓለም አቀፍ ውጭም ቢሆን አገር ውስጥ ያሉትን የሚመሩ እዚህ ያለው መሰረት 3 አስተዳደር መሪው ጉባኤ ነው። በዚህ ጉዳይ ከጥቅምት ጀምሮ የነበረ ማዕመጎ የመጀመሪያ ጉባኤ ላይ ምክክር አድርጓል፣ እድል ሰጥቷል። ይህንኑ እያወቀ ማለት ነው። ሁለተኛ ዙርም ሰፊውን ምክክር ሲያደርግ ሚዲያን መቆጣጠር ሚዲያ ላይ የተሰራጨው ድንባር ዘለል ከክልልም ከቀጠናም ከአጥቢያውም በላይ ስለሆነ ይሄ አባል የሆነውን አካል አንድ ላይ አድርጎ መቆጣጠር የሚችለው የቤተክርስቲያናችን መሰረት 3 ቤተክርስቲያን አስተዳደር መሪዎች ጉባኤ ብቻ ስለሆነ በነበረው አንቀጽ ላይ ቆሞ እነዚህን ሰዎች የማገድ የማሰናበት ስራ ወስደዋል ማለት ነው። በሚዲያ ላይ አልታመናችሁም የሚለው ላለመታመን የሆነው ቀደም ያልኩትን ነው። ሚዲያው ላይ ሚዲያ ግብረ ሰዶማዊነትን የሚቃወሙ ሰዎች ናቸው የተሰረዙት ከተባለ ይህንኑ ነው የደገሙት። እኛ ግን አይደለንም። ዛሬ አድማጮች እንዳውቁ የምንፈልገው ግብረ ሰዶማዊነትን ስለተቃወሙ አልተሰረዙም፣ ነገም አይሰረዙም። አሁን ላይ እንደ አባል ግዴታቸው ላይ ስላልተወጡና ለመመለስም እድል የተሰጠውን ስላልተቀበሉ ይህን የመሰረዝ እርምጃ ቤተክርስቲያናችን ወስዳለች። ስለ ፕሬዝዳንቱ የተነሳውም ያው አንዱ እዛ ሙሉ ቪዲዮውን ሲያዩ ማየት ይቻላል። ካውንስል ሙሉ ቪዲዮ ላይ በቤተክርስቲያናችን እንደምና መመሪያ ያ የዋና ቢሮ የቅርብ ተጠርነቱ ለፕሬዝዳንቱ ነው። በክልል ለዋና ጸሐፊ ነው፣ በቀጠናም ለዋና ጸሐፊ ነው፣ በአጥቢያ ለአገልግሎት ተጠሪ ነው የሚለው እሱ ለማለት የፈለገው የቤተክርስቲያኒቱ ተጠሪ እኔ ነኝ፣ ቤተክርስቲያኒቱ ወክዬ በሕግ ፊት እኔ የሚታያለው የቤተክርስቲያን ጉዳይ እኔን አንድ ይወክለኛል የሚል እንጂ ራሱ አንድ ግለሰብ ቤተክርስቲያን ስለሆነ የዚህ ቤተክርስቲያን እኔ ቤተክርስቲያን ነኝ የሚል ቃል አልተጠቀመም፣ ሊጠቀምም አይችልም። እና ያ ቆንስሉ አሁን ቤተክርስቲያን ነኝ ብለዋል የሚል ነው አይደለም፣ ውክልናው ለማሳየት የተጠቀመ ቃል ነው። በዚህ ቢስተካከል ጥሩ ነው ብዬ ነው ማምነው። ሌላ እኛ ሁላችን እዚህ ዋና ቢሮ ያለን ሰዎች ሁላችን የአንድ አጥቢያ አባላት ነን። በአባል ደረጃ ፕሬዝዳንቱም የአንድ አጥቢያ አባል ነው። በአባልነት የራሱን መብትና ግዴታውን እየተወጣ ካልሆነ ባስተቀር እሱም በአንድ አጥቢያ አባልነት ይመራል ማለት ነው። ስለዚህ በአንድ አጥቢያ የአባልነት ሚናው ላይ መብቱም ግዴታውም እሱን ይመለከታል። እኔ ቤተክርስቲያን ነኝ እንዳይል የዛም አጥቢያ እንደሆነ ሁላቸውም በተቃራኒ ማረዳት ካልሆነ ባስተቀር በደንብ ኤሚኬስን የሚያውቁ ሰዎች በዚህ ልክ ይረዳሉ ብዬ አምናለሁ። ተጨማሪ ነገር ካለ በመጋቢ ንጉሴ በኩል የሚተላለፍ ይሆናል። አብዛኛውን በጥያቄ የተነሱ ጉዳዮችን አስመልክቶ ሰፊ ማብራሪያ በመጋቢ ተመስገን ተሰጥቷል። እኔ ማተኮር እና ትንሽ ረገጥ አድርገን ማንሳት አለብን የምለውን ነገር ነው ማነሳው። መጀመሪያ ላይ እንደሰማችሁት የዚህ የስነ ስርዓት እርምጃ አወሳሰድ ሂደትና ውሳኔው ምን እንደሆነ ወንድማችን አስፋ ወሰን ባነበበው ጽሁፍ ውስጥ ተመልክተናል። የስነ ስርዓት እርምጃ አወሳሰድ ሂደትና ውሳኔው
ያንን ነው የሚመስለው። ነገር ግን አሁን በሶሻል ሚዲያ ላይ ይሄ ተጠልፎ ሌላ ርዕሰ ጉዳይም ተሰጥቶት መሰረተ ክርስቶስ ቤተ ክርስቲያን ግብረ ሰዶማዊነትን የሚቃወሙትን ከአባልነት ሰረዘች እየተባለ በየሶሻል ሚዲያው የሚዘዋወረው ርዕሰ ጉዳይ ከእውነታው ፈጽሞ የራቀ ነው የሚለውን በደንብ ሀርም ማድረግ እፈልጋለሁ። የሥነ ሥርዓት እርምጃ አወሳሰዱን በተመለከተ ብዙ ጊዜ የወሰደ እና በሂደት ውስጥ ያለፈ ነው። ይሄ ነገር ምን ያህል ጊዜ እንደወሰደ ሁላችንም እንገነዘባለን። ነገር ግን የቤተ እምነቷ አመራሮች በትዕግስት ጉዳዩን ይዘው ቆይተዋል። በነገራችን ላይ እነዚህ ወገኖች ወንድሞቻችን ናቸው፣ የቤተ ክርስቲያናችንም አባላቶች ናቸው። ከዛም ባለፈ ደግሞ በቤተ እምነታችን ባለ ተዋረድ እስከ አጥቢያ ድረስ ቤተ ክርስቲያንን ሲያገለግሉ የቆዩ በጣም የተከበሩ እና የምንወዳቸው ወንድሞቻችን ናቸው። በሊደርሺፕ አባላት የግል ጉዳይ ያላቸው ሰዎች አይደሉም። ቤተ ክርስቲያን የሥነ ሥርዓት እርምጃውን የወሰደችው ከብዙ ትዕግስት በኋላ ከግል ጉዳይ ነፃ በሆነና ለነሱም ለቤተ እምነቷም ጥቅም ሊያመጣ በሚችል መንገድ ታስቦበት ነው። ቅድም ወንድሜ መጋቢ ተመስገን እንዳለው ይሄ ጉዳይ ለምን በታች ባለ ተዋረድ በአጥቢያ በክልልና በአጥቢያ አልተደረገም የሚል ጥያቄ ተነስቷል። የክልልና የወሰን ብሎታል መጋቢ ተመስገን። ከክልልና ከወሰን በላይ ነው ማለት ይሄ ጉዳይ አገራዊና ዓለም አቀፋዊ እየሆነ መጥቷል እና አገራዊና ዓለም አቀፋዊ የሆነ የመጣን ችግር አጥቢያና ክልል እርምጃ ይውሰዱ ብሎ መተው አይቻልም። በደንባችን ላይ በግልጽ የተቀመጠ ስለሆነ የቤተ ክርስቲያናችን አስተዳደር መሪዎች ጉባኤ ይህንን ጉዳይ በራሱ ይዞ እና በሂደት ያለፈና መጨረሻም ውሳኔ ያገኘ መሆኑን እንዲሁ ለመግለጽ ነው። ምናልባት አንዳንድ ጊዜ ዋናው ቢሮ ነው ይህንን እርምጃ የወሰደው የሚል ሀሳብ ያላቸውም የተሳሳቱ ሰዎች አሉ። ዋናው ቢሮ ሳይሆን ይህንን እርምጃ የወሰደው የቤተ ክርስቲያናችን አስተዳደር መሪዎች ጉባኤ ነው። የቤተ ክርስቲያናችን አስተዳደር መሪዎች ጉባኤ ከየክልሉ በሚወከሉ እና በጠቅላላ ጉባኤ ተመርጠው በሚሾሙ ቤተ ክርስቲያንን በበላይነት በሚመሩ 11 አባላት ያሉት የማዕመጉ አባላትና ከ8 ያላነሱ መምሪያ ዳይሬክተሮች በጋራ ምክክር ሲያወጡ ሲያወርዱ ቆይተው የተወሰደ እርምጃ ነው፣ ውሳኔ ነው። ወንድማችን ዶክተር ስዩምን በተመለከተ ወንድማችን ዶክተር ስዩም ከዚህ በፊት ለነበሩ ረጅም ዓመታት ከግብረ ሰዶማዊነትን ብቻ ሳይሆን ከጾታ ጋር ተያያዥነት ያላቸው መጽሐፍ ቅዱሳዊ ያልሆኑ ከባህልም የወጡ ጉዳዮችን እያነሳ በየሚዲያው እና በተለያየ መንገድ ተቃውሞ ሲያሰማ እናውቃለን። ቤተ ክርስቲያን ላለፉት ብዙ ዓመታት ከእርሱ ጋር ከጎኑ ቆማ ደግፈዋለች። በሶሻል ሚዲያ ላይ አባላት የቤተ እምነቷ አባላት በሙሉ ከጎኑ እንደነበሩ የሚታወቅ እውነት ነው። ስለዚህ እነ ዶክተር ስዩም ለግብረ ሰዶማዊነትና ግብረ ሰዶማዊነትን ለመቃወምና ከጾታ ጋር ለተያያዙ ኃጢአቶች ያለውን ጽዩፍነት እያከበርን እና ያንንም ከፍ አድርገን እያየን ነገር ግን አሁን በመጨረሻ ከቤተ ክርስቲያን ጋር ተያይዞ የሄደበት መንገድ ልክ አይደለም። ቤተ ክርስቲያን ግብረ ሰዶምን እንደምትቀበል ግብረ ሰዶምን እንደምታስፋፋ አይነት ተደርጎ በሚዲያ ላይ የሚወጡ ኢንተርቪዎች ልክ አይደሉም ነው የቤተ ክርስቲያን ተቃውሞ። ልክ አይደለም። ለምሳሌ መሰረተ ክርስቶስ ቤተ ክርስቲያን ግብረ ሰዶምን ከመቃወም የተነሳ ደንቧንና የጋብቻ መመሪያዋን ጭምር
አስተካክላለች። ከመቃወም አንጻር የመሰረተ ክርስቶስ ቤተ ክርስቲያን በአብያተ ክርስቲያናት ቤተ እምነት ታሪክ ውስጥ በኢትዮጵያ ግብረ ሰዶምን የሚያህል ግዙፍ ችግር አይደለም፣ ጥቃቅን የሆኑ ከመጽሐፍ ቅዱስ የወጡ የተሳሳቱ አስተምህሮችን ስትሰማ ነቅታ ወዲያው ሪአክት ከማድረግ አንጻር ምናልባት ብቸኛና የመጀመሪያዋ ቤተ እምነት ናት ብዬ ነው ማስበው። ስለዚህ መሰረተ ክርስቶስ ግብረ ሰዶምን አትቃወምም፣ ትቀበላለች፣ ታስፋፋለች፣ የሚቃወሙትን ትሰርዛለች የሚለው በሶሻል ሚዲያ ላይ እየተቀነባበረ የሚዘዋወረው ወሬ አሉባልታና መሰረተ ቢስ ነው የሚለው በጣም ሊሰመርበት ይገባል ባይ ነኝ። ለምንድን ነው ታዲያ እነዚህ ወገኖች ከአባልነት የተሰረዙት የሚለው ቅድም የተነሳ ነገር አለ። በመሰረተ ክርስቶስ ቤተ ክርስቲያን የሥነ ሥርዓት እርምጃ አወሳሰድ ሂደትና ውሳኔ አሰጣጥ በደንቧ ላይ በግልጽ የተቀመጠ ነው። ወደ እርምጃ ከመሄድ በፊት የመጀመሪያው ነገር የእረኝነት ስራ ትሰራለች። ደንቧ ላይ በደንብ ተቀምጧል። የእረኝነት ስራ በጣም ነው የምትሰራው እና በስተት ጎዳና ለምሳሌ የነ ዶክተር ስዩም አንቶኒዮስ ችግር ብላ ቤተክርስቲያን ነቅሳ በግልጽ ያስቀመጠችው የቤተ ክርስቲያኒቱን ባህል፣ የቤተ ክርስቲያኒቱን ልማድ፣ መተዳደሪያ ደንብ፣ ስርዓት ጥሰዋል። ልክ ነው ጥሪ አድርጋለች። በተለያየ መድረክ ቤተ ክርስቲያን ሽማግሌዎች ሁሉ ልካ ኑና አብረን ግብረ ሰዶማዊነትን እንቃወም ብላ ጥሪ አድርጋለች። ያንን ሊቀበሉ ፈቃደኛ አልሆኑ። ከዛ በተገላቢጦሽ ሄደው ግን የቤተ ክርስቲያንን ስም የማጥላላት እና መሪዎችን የመንቀፍ አይነት አካሄድ ነው እየተከተሉ ያሉት። ይሄ ደግሞ ልክ አይደለም። ይሄ ልክ አይደለም። ምክንያቱም የሥነ ሥርዓት እርምጃ ሲወሰድ ዓላማ አለው። ዓላማው የመጀመሪያው ቤተክርስቲያንን መጠበቅ ነው፣ መንጋን መጠበቅ ነው እና በተደጋጋሚ ጊዜ ተነግሮት በሽምግልና ሁሉ ተይዞ ተነግሮት እና የተለያየ መድረክ ተፈጥሮ ውይይት ተደርጎበት ይሄ ነው እውነታው እየተባለ በእንቢተኝነት እና በአመፅ ሰው እየቀጠለ ዝም ሊባል አይችልም እና መንጋውን የመጠበቅ ሊደርሺፑ መንጋውን የመጠበቅ ኃላፊነት አለበት። እነዚህ ሰዎች ወደ ልባቸው ተመልሰው ወደ ማስተዋል ተመልሰው በትህትና አብረው ከቤተ ክርስቲያን ጋር ቆመው አብረን በውስጥ የቤታችንን ጉዳይ ተማክረን አውርተን አብረን የምንሰራው ነገር ነበር። እነርሱ ለዚህ ፈቃደኛ አልሆኑም። መንጋውንና ሕዝቡን ከመጠበቅ አንጻር ቤተ ክርስቲያን ይህንን ውሳኔ ለመውሰድ ተገዳለች። በቤተ ክርስቲያናችን አባል ማለት አንድ ሰው እና በቤተ ክርስቲያናችን መትሪያ ደንቡንና መመሪያውን ተቀብዬ አክብሬ እኖራለሁ የሚሉ ሰዎች የሚኖሩባት ቤተ እምነት ናት መሰረተ ክርስቶስ። አንድ ሰውና አንድ አባል ማለት ማንኛውም አይነት የኢኮኖሚ ስታተስ ሊኖረው ይችላል፣ አካዳሚክ ስታተስ ሊኖረው ይችላል፣ ሶሻል ስታተስ ሊኖረው ይችላል። በቤተ እምነቱ አንድ ሰው አንድ ነው፣ አባል ነው እና አንድ ሰው አንድ አባል በቤተ እምነቱ ውስጥ ሲኖር በደንቡ ላይ የተቀመጡ ግዴታዎች የመጠበቅ ኃላፊነት አለበት። ደንባችን ይህንን ያስቀምጣል። ስለዚህ በአባላቶቻችን መካከል ልዩነት አናደርግም። ሁሉም ሰው እኩል ነው የሚታየው። በዛ መሰረት ኃላፊነታቸውን ያልተወጡ ግዴታቸውን ያልተወጡ አባላት ላይ እርምጃ ተወስዷል። በነገራችን ላይ እነዚህን ወገኖች መጀመሪያ ላይ ነግሬያቸዋለሁ። ብዙ አክብሮት አለን ለነሱ፣ ፍቅር አለን እና በጥላቻና በሌላ ሞቲቭ እንደተደረገ መታሰብ የለበትም እና የቤተ ክርስቲያንን አንድነት ለመጠበቅ መንጋውን ለመጠበቅ እና ስርዓቷንም ቤተ ክርስቲያን ማስከበር ስላለባት የተደረገ ጉዳይ ነው። ይሄ ግብረ ሰዶማዊነት ነሐሴና ጥቅምት ላይ ቤተ ክርስቲያን በመግለጫ አውጥታለች። አቋሟን በግልጽ እዛ ላይ አስቀምጣለች። ለምንድን ነው የዘገየው? ለምንድን ነው ቶሎ አክሽን ያልተወሰደው የሚለው ነገር
በእነሱ በኩል ጥያቄው ሲነሳ የቤተ ክርስቲያኒቱ ቁልፍ አመራሮች ሀገር ውስጥ ስላልነበሩ እነሱ እስኪመለሱ ድረስ መጠበቅ አለብን ተብሎ ነው የተጠበቀው። እነሱ ከመጡ በኋላ ሂደቱን አብሮ ማስኬድ ተችሏል እና በየደረጃውም ቤተ ክርስቲያን አቋሟን ግልጽ አድርጋ አሳውቃለች የሚለውን እንዲሁ ልጨምር ለማለት ነው። አመሰግናለሁ።